አሁን ሌላ ትዳር ሊይዝ እንደሆነ ማለትም በሷ ላይ ሌላ ድጋሚ ሌላ ትዳር ሊይዝ እንደሆነ። ሰላም ወደ ቻናላችን ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ በሌላ ታሪክ ተመልሼላችሁ መጥቻለሁ ማለት ነው። ዛሬ ግን በጣም በሚገርም ታሪክ ነው ተመልሼ የመጣሁት ማለት ነው። ከዛ በፊት ግን ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችን ቤተሰብ ሁኑ። ከዚህ በፊት ሁሌም እንደምለው ከታች ታሪኩን ከሰማችሁ በኋላ አስተያየታችሁን አስቀምጡልን ማለት ነው። ወደ ቪዲዮ ዛሬ ባለ ታሪካችን ታሪኳን ስትጀምርልኝ 6 ዓመት የቆየ ትዳር እንደነበራትና ትዳሯን ግን አሁን ላይ እንዳልቀጠለ ያልቀጠለበት ምክንያት ደግሞ በዝርዝር አስረድታኛለች ማለት ነው። በዚህ 6 ዓመት ስትኖር 3 ቆንጆ ልጆች እንደወለደች ነግራኛለች። ነገር ግን በዚህ 6 ዓመት ውስጥ ማንኛውም ባለ ትዳር እንደሚጣላው ጸብ ቤታቸው ውስጥ ቢኖርም ነገሮችን በአግባብ ነው የሚፈቱት። ደስተኛ የሆነ ትዳር እንደነበራቸው በቃ 6 ዓመት ውስጥ ምንም አይነት እንትን የሚያስብል ምንም በቃ ቢጣሉም ያን ያህል ለማለት በቃ ደስተኛ ማያደርግ ነገር አልነበረም። ሁሉ ደስተኛ ነበሩ። 6 ዓመት ውስጥ ደስተኛ ነበርን ያለችኝ። ምንም በቃ ባለቤቷ ምንም ቤት ውስጥ ማያጎል አይነት ባል ነው። ደስተኛ ናቸው ቤት ውስጥ በቃ ምንም ለልጆቹም ለሷ ምንም ማያጎል ባል ነው። ተከባብረው የሚኖሩ ባለትዳሮች ነበሩ። ታዲያ ነገሩ የተፈጠረው መቼ ነው? ስራ ነኝ ብሏት ነበር። ለአኒቨርሰሪያቸው ስራ እንደሚሆን ነበር የምታውቀው። ከዚህ በፊት አኒቨርሰሪያቸው ሲሆን ከከተማ ወጥተው የሚያከብሩ ነበረ። በአሁኑ ግን አልቻለም። ስራ አጋጠመውና ወደ ስራ መሄድ ነበረበት። ሄደ። እሷ ደግሞ ሰርፕራይዝ ማድረግ ፈልጋ ስለነበረ ስራ ቦታ ሄደች። ስጦታ ይዛ ማለት ነው። ስጦታ ይዛ ስራ ቦታ ስትሄድ ስራ ቦታ የለም። ደውላ ስታናግረው ማይሆን ውሸት ማይመስል ነገር አላት ማለት ነው። የዚህ ሰዓት በጣም በቃ መጀመሪያ ትሪገር ያደረጋት ቦታ ይሄኛው ቦታ ነበርና ማይሆን ውሸት ዋሻት። ከዛ በኋላ ግን እቺ ልጅ አይኗን ከፍታ መከታተል ጀመረች። የሚውለው የት ነው? ስራ ነው እንደሚሄድ የምታውቀው ከዚህ በፊት አይኗን ከፍታ መከታተል ጀመረች ይባላል ማለት ነው። ታዲያ በዚህ ሰዓት ነበረ ከሌላ ሴት ጋር ግንኙነት እንደጀመረ የደረሰችበት ማለት ነው። ይህን ግንኙነት እንደጀመረ እንዳወቀች መጀመሪያ ጓደኛው ጋር ነበር የደወለችው። ፈልግሃለሁ ማናገርህ ጉዳይ አለኝ ብላ ቀጠረችው። ይህ ጓደኛቸው እንግዲህ ከዚህ በፊት እነሱ ቤት መቶ የሚያድር በእጇ ይበላ ማለት ነው። እነሱ ቤት መቶ የሚበላ የሚጠጣ የሚጫወት የሚያድር አይነት ጓደኛው ነው። የቅርብ የሚባል ጓደኛው ነው። ቀጠረችውና ያለው ነገር ጠየቀችው። እንደዚህ ከሆነች ልጅ ጋር ብቻ ያየችውን ነገር እንደዚህ አይቻለው እና እንደዚህም ስራ ቦታ ሲሄድ አልነበርና ያለውን ነገር ግልጽ ሆነ ንገረኝ። አንተ ጓደኛ ነው፣ እዚህ ጋር ደግሞ ነው ያስኩት ትዳር ነው፣ ምንም ሴት ነኝ፣ እህት አለክ ምናምን ብቻ በደንብ አናገረችውና ከዛ በኋላ ጓደኛው ያለውን ነገር እንዳለ ዝርግፍ አድርጎ ነገራት። 3 ዓመት ጓደኛ እንዳለው ሌላ ጓደኛ እንዳለው ከዚህ ከጓደኛው ጋር ደግሞ ሊጋቡ እንዳሰቡና ሽማግሌ ሊልክ እንደሆነ ይነግራታል ማለት ነው። እና ከዚህ ከ3 ዓመቱን በፊት ሌላ ጓደኛ እንደነበረው እና ያው አሁን ሌላ ትዳር ሊይዝ እንደሆነ ማለትም በሷ ላይ ሌላ ድጋሚ ሌላ ትዳር ሊይዝ እንደሆነ እሷ ምንም አይዲያ በሌላት መልኩ በቃ ብቻ ሌላ ጓደኛ እንዳለው በጣም ከሷ ጋር ጊዜ እንደሚያሳልፍ ምናምን ብዙ ነገር ይነግራታል። እና አሁን ሊጋቡ እንደሆነ ሽማግሌ ሊላክ እንደተቆረጠ ይነግራታል። ከዛ እብድ ሆነች። በጣም በቃ አለቀሰች ምናምን። አያው አረጋግቶ ጓደኛው አረጋግቷት እኔ እንደነገርኩሽ እንዳትነግሪው፣ ምክንያቱም እኛ ጋርም ትልቅ ጸብ ነው የምትፈጥሪው፣ እንደነገርኩሽ እንዳትነግሪው፣ እኔ አንቺ ማለት በጣም ለኔም ቅርብ ሰው ነሽና ስትጎጂ ዝም ብዬ ማየት ስላልቻልኩኝ ነው፣ እንዳትነግሪው ግን አደራ ብሎ ይነግራታል ያለውን ነገር። የዛ ቀን እናቴ ጋር ነኝ አድረው ብላ እናቷ ጋር አድራ ሁሉ ነገር አሰላስላ ትመለሳለች። በንጋት ውስጥ ትመለስ ግን ምንም እንዳልተፈጠረ ነው የሆነችው። ምንም እንዳልተፈጠረ ምንም እንደማታውቅ ደስተኛ እንደሆነች አሁንም እንደዛ ነው የሆነችው። ምክንያቱም ጉዳይ ስላላት መጨረስ ያለባት ጉዳይ ስላለ ማለት ነው። እንደዚህ የሆነች ግን 6 ወር ድረስ ነው የቆየችው። 6 ወር ማለት ነው። ምንም ሳትነግረው እያስመሰለች ጥርሷን እየሳቀች ምናምን ማለት ነው። 6 ወር በጣም ከባድ ነው ማለት በጣም ጎበዝ ናት። በጣም ነው ያደነኳት። ከዛ በኋላ ግን ይህን 6 ወር ያደረገችው ነገር ምንድነው? ባለቤቷ 6 ዓመት ሲኖሩ አንዴ እንኳን ምንም ነገር ያላሳያት
ምንም በቃ ማለት እንድትጠራጠር ያላደረጋት ይኛል። በጣም በጣም የሚያስመስል ሰው ነው። በጣም አስመሳይ ሰው ነው ማለት ምንም እንዲህ ትንሽ እንኳን አልጠረጠረውም ያለችው። ምንም በቃ በሙሉ አይኗ ነው በሙሉ ልቧ ነው በጣም ነው። ምክንያቱም ይሄ ደግሞ ፍቅር ነው እንጂ ሴቶች አሁን በጣም ጥንቁቅ ነን፣ በጣም እንትን ግን ፍቅር አውሯታል። ምንም በቃ ልቧ ድፍን ነው ያለው። ምንም እንዲህ አትልም ነበረ። ከዛ በኋላ ግን ነቅታ ሁሉ ነገር መከታተል ጀመረች። ከዛ ምንድን ነው ያለችው? እኔ ከዚህ በፊት ሰራ ነበረ፣ አሁንም ያው ልጆቼን ብዬ ነው የተቀመጥኩት። አሁን ደግሞ እንደ አዲስ ስራ መጀመር አለብኝ፣ ግን ቢዝነስ መጀመር አለብኝ፣ ግን በአንተ ስም ነው እንዲሁ የምፈልገው። ምክንያቱም እኔ ነገም ልጅ ልወልድ እችላለሁ፣ ቤት ውስጥ ላስፈልግ እችላለሁ። በዚህ ሰዓት ስራውን እንደኔ ሆነ መቆጣጠር ስላለብክ በአንተ ስም ነው እንዲሁ የምፈልገው። በዛ ላይ ደግሞ በቃ ባሌ ስለሆንክ በአንተ ስም ነው እንዲሁ የምፈልገው ትለዋለች። ከዛ ሙሉ ውክልና እንዲሰጣት ታደርገዋለች ማለት ነው። እና በቃ የሚገርም የቢዝነስ አይዲያ መጣ ነው። በቃ በጣም በቃ ብር እንደሚያገኙበት አሳምነው፣ በቃ እንደሚለወጡበት በደንብ አሳምነው ነው ሙሉ ውክልና ሄዶ ይሰጣታል። በዚህ ሰዓት ላይ መጀመሪያ የቤቱን ጉዳይ ነው የጨረሰችው። ሙሉ ቤቱን በራሷ ስም አደረገች፣ ጨረሰች። ከዛ በኋላ ደግሞ ሌላም ንብረት ነበራቸው። ክፍለ ሀገር ሌላ ንብረት ነበራቸው። እሱንም በራሷ ስም ታደርገዋለች ማለት ነው። ከዛ በኋላ በራሷ ስም ካደረገች በኋላ ቀጣይ የሄደችው ግን ልጅቷን ወደ ማናገር ነው። ማለትም አሁን ላይ ሊያገባት ነው የተባለችው ልጅ ሄዳ አናገረቻት። ጠርታት ስልኳን አፈላልጋ አግኝታ ጠርታት በስነ ስርዓት ቁጭ ብላ አናገረቻት። እኔ 6 ዓመቴ ነው ካገባሁት፣ 3 ልጆች አሉን እና አንድ ቀን እንኳን ጠርጥሬ አላውቅም። እንደዚህ አንቺ እንደዚህ ግንኙነት አላችሁ ወይ ስላት አሁን ሁላ በቃ ሽማግሌ ልልክ ለቤተሰቦቿ ሁላ ተናግራ ቀን እየተቆረጠ ነው። እና ልጅቷን በጣም አለቀሰች ምናምን በቃ አረጋጋቻት። ፎቶዎቹን አሳየቻት፣ የነበሩበት የልጆቻቸውን ፎቶ አሳየቻት ምናምን አሳመነቻት። ከዛ በኋላ ግን እንዳትነግሩ አሁን ላይ ምንም ነገር እንዳትዩ አደራ አለቻት። ብቻ እሷንም ያው ሴት ናት እንዲህ ዝም ብላ መውጣት አልፈለገችም። ያለውን ነገር አውቃ ከፈለገችም እሺ አምኝበት ነው የምትልም ከሆነ ማድረግ መብቷ ነው። እኔ ግን እዚህ ትዳር ውስጥ እኔ አሁን ከዚህ በኋላ አልኖርም፣ ማድረግ መብትሽ ነው። ነገር ግን እስከዛሬ ድረስ እኔን እንደዚህ አንድ ቀን እንኳን እንደዚህ እንዳለ ሳላቅ ነው እዚህ ደረጃ የደረሰው እና ነገም እንደሚደርስብሽ አታቂም ብላ መክራት፣ በጣም ብዙ ነገር ነግራት። ከዛ በኋላ ግን ወደ ቤቷ ትመለሳለች ማለት ነው። ወደ ቤቷ ትመለሳለች። በፖስታ የዲቮርስ የፍቺ እንትን አድርጋ እቃዋን ቀስ በቀስ እያደረገች እቃዋን አውጥታ ጨርሳለች። ለቤተሰቦቿ መናገር ባለባት ሰዓት ተናግራለች። ስለዚህ ወደ ቤተሰቦቿ ቤት ልጆቿን አስቀምጣ ፖስታ ይዛለት ትመጣለች። በፖስታ የፍቺ ጥያቄ አድርጋ ይዛ መጣ። ቢዝነስ እንትኑን ጨርሻለሁኝ፣ ሁሉን ነገር ጨርሻለሁ፣ ይኸው ባንተ ስም ነው ብላ ፖስታውን ትሰጣለች ማለት ነው። እና በጣም በቃ ይምር በጣም ያደነኩሽ ማለት እንደዚህ ነገር ለማድረግ በጣም ትልቅ ጽናት ይጠይቃል፣ ትልቅ ብርታት ይጠይቃል፣ በጣም ጉብዝና ይጠይቃል። እና ያው ሴቶች ብዙ ጊዜ በጣም ጠንካራ ነን፣ ግን አንዳንድ ደግሞ በጣም ኦቨር እኔ የምገረምበት አይነት ጥንካሬ ያላቸው ሰዎች አሉና በጣም አድንቄሻለሁ። ያው እኔ ትዳር መፍረስ አለበት እያልኩኝ አይደለም፣ ግን እንደዚህ አይነት ትዳር ውስጥ ደግሞ ቁጭ ብለሽ ለማለትም ይከብዳል። ያው ውሳኔው የራሷ ነው፣ ወሰና ጨርሳለች። ግን ያው she made the right decision። ምክንያቱም ይሄ ነገር የሚያመጣው ትዳር መበጥበጥ ወይ ምናምን ብቻ ሳይሆን በሽታም ብዙ ነገር ይዞ ይመጣል። ብዙ ነገር ነው የሚያስከትለው ይሄ ነገር። ስለዚህ ከ6 ዓመታት በኋላ ከዚህ ትዳር ነፃ ወጣለች ማለት ነው። ያው ነፃ ወጣለች ነው የሚባለው። ለማንኛውም የዛሬ ቪዲዮአችን ይህንን ይመስል ነበረ። የዛሬ ታሪካችን ይህንን ይመስል ነበረ። ሀሳብ አስተያየታችሁን ከስር ኮሜንት ላይ ጻፉላት። ያልተሰሙ ያልተነገሩ ታሪኮች እንዳሉ ይሰማኛል። ስለዚህ እናንተም ታሪክ ካላችሁ ሮሚ በሚለው ቲክቶክ አካውንት ወይም ደግሞ ሮማን በሚለው የኢንስታግራም አካውንት ላኩልኝ። የእናንተንም ታሪክ ሰው ይማርበታል ብላችሁ የምታስቡ ከሆነ ለብዙዎች ትምህርት ይሆናል። እንዲሁም ደግሞ አስተያየት ፈልጋለሁ፣ ሰዎች ምን ያስባሉ በዚህ ዙሪያ፣ እንዴት ባደርግ ይሻለኛል የምትሉት ነገር ካለ ጻፉልኝ።
እንደዚህ አቀርብላችኋለሁ ማለት ነው። እስከዛ ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። አመሰግናለሁ። ሰላማችሁ ብዝት ይበልልኝ።